ከደረሰበት ነገር የተነሳ ምንም ማሰብ ያልቻለ ሰው። አቤት ፊት ለፊት ቢያገኘው የሚለውን ሲስል ቃላቶች እያፈተለቁ ከአፉ ይወጣል። እንዴት ይሰደባል? እንዴት እንደዛ ይለኛል? ቃላትና ሐሳቦችን እያብላላ እያብጠለጠለ እንደሚያስብ ያሰብ እንዳይመለስ ርቋል። ቢመለስም የሚለው የለውም። አሁን እንደተዋረደ ተሰምቶታል። ግን እድሉ ተመቻችቶለት ቢያገኘው የሚለውን ያስባል። ልክ እንደዛ ሰው የእግዚአብሔርን ቃል አስብ። ውስጡ ያለው ቁጣ ፊቱ ላይ እስኪታይ በሩን በርግዶ ንግግር በማያሻው ብስጭት ቤቱ እንደሚገባ እንደዛ ሰው የእግዚአብሔር ቃል ፊትህ ላይ ይታይ። በአልጋ ላይ ሆነ ከፊትህ የሚመጡ ብሩህ ቀኖችን በአንተ የሚለወጡ አላፋትን አስበህ ተገላበጥ። በአልጋው ላይ ተኝቶ አቤት ሌሊቱ ረዝሞበት በትራስ ፊቱን አፍኖ እንደሚገላበት ያለ ልክ የሞላ ቁጣ ትንፋሹን እንደሚያፈጥንበት ያ ሰው በውስጡ የሞላው ቁጣ አላስተኛ ብሎት በአልጋው ላይ ቁጭ እንደሚል እንደዛ ሰው ምን አይነት ትልቅ ሰው እንደሆን ካሰበህ አልጋ ላይ ተቀመጥ። አሁን ደግሞ ነጋ፣ ግን ገና ጠዋት ነው። ያን ሰው የምታገኝበት ቦታ እስከምትደርስ ወንበር ላይ ቁጭ ብለክ እየተወዘወስክ ከፊትህ ወደ አንተ እየገሰገሱ ያሉ ብሩህ ቀኖችን አስብ፣ አሰላስል። ሰዓቱ ደረሰ። አሁን ልታገኝ ልክ ስትደርስ ከብዙ ሰዎች ጋር ቆሞ ብታይ አሁን ምትለው አለ። ተዘጋጅተሃል እኮ ተዘጋጅተሃል፣ ብዙ ማለት ትችላለህ። ገና አጠገቡ ስትደርስ እያጓራህ ስሙን ጠርተህ እንደምትናገረው እንደ ገደል ማሚቱ እያስተጋባ ተመልሶ ጆሮ እስከሚመጣ ትንሽ ልሆን አልችልም፣ ትንሽ ልሆን አልችልም፣ ትንሽ ልሆን አልችልም፣ ትንሽ ልሆን አልችልም፣ ትንሽ ልሆን አልችልም ብለህ ስታጓራ ሰዎች በአንድ ላይ ሲስቁብህ፣ አንተ ግን አሁን ከምታያቸው ነገሮች ሁሉ በላይ ልትሆን ያለከው እውነት ሆኖብህ አብረሃቸው እንደምትስቅ የእግዚአብሔር ቃል ደስታ ይሁን።